ይሄ ነገር የመጣው እኔን ሊጎዳኝ ነው ከሚለው ይሄ ነገር የመጣው ሊያስተምረኝ ነው ስለዚህ ምን ልማርበት ማለት በጣም ሁለት የተለያዩ ነገሮች ናቸው ከምናወጣው ገንዘብ ውስጥ አንዱ ባጀት ሊደረግ የሚገባው ራሳችን ላይ የኛ አቅም ማደግ ላይ ኢንቨስት ማድረግ ነው ለምን the best investment እኛ ነን ያንዳንዱ የምናደርገው ነገር ወደምናስበው ቦታ የመሄድ ፍጥነታችንን ወይ እየጨመረው ነው ወይ ደግሞ ወደ ኋላ እየሄድን ነው አንድ ቦታ ቆመን አይደለም የምንቀረው ራስን መምራትና በራስ መተማመን በጣም የተሳሰሩ ነገሮች ናቸው እስካልሰነፍን ድረስ ግዴለሽ እስካልሆነን ድረስ የመስራት አቅም አለን ራሳችን ላይ እንዴት ዋላችሁ እንዴት ናችሁ ዛሬ በሌላ ቪዲዮ ተመልሰን መተናል ስለ ራስን ስለ መምራት ነው የምናወራው ይሄንን ብዙ ጊዜ ነው የምጠየቀው በተለይ የሰዎችን የማስተዳደር ቦታ ላይ ስንሆን በስራችንም ቤትም ውስጥ ወይ አካባቢያችን ላይ ይሄንን አቅም ብዙ ጊዜ ይጠይቀናል ግን ሌላውን ከመምራታችን በፊት ራሳችንን መምራት ይገባናል ያንን ማወቅ አለብን ያንን ክህሎት ማዳበር አለብን እሱ ያደገ ሲሄድ ደግሞ ያው ኢንፍሉዌንሳችን አቅማችን እየዳበረ ስለሚሄድ በተሻለ መልኩ ሌሎችንም ማገዝም መምራትም እንችላለን ማለት ነው እሱ ነው የምናየው ሰላም እንዴት ናችሁ እንኳን ወደ ግሬትነስ ሾው ሰላም መጣችሁ ይሄ ቻናል ለህይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ ሆኑ ትምህርቶች የሚተላለፉበት ቻናል ነው አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ በመጀመሪያ የምናየው ራስን ለመምራት በጣም መሰረታዊ የሆነው ነገር በምንችለው አቅም ማለት ነው ከፈጣሪ በታች ህይወታችን ላይ ለሚካሄዱ ነገሮች ኃላፊነት መውሰድ ነው ይሄን ስላችሁ ብዙ ጊዜ ከኛ ቁጥጥር ውጪ የሆኑ ነገሮች ላይ ለመቀየር ለማስተካከል ኤፈርት እናረጋለን ወይም ጉልበት እናወጣለን ዛሬ እናጠፋለን ያን ማድረግ በጣም ከባድ ነው ራስ ላይ ከመስራት ይሄኛው መንገድ በጣም ከባድ ነው ለምን ይሄንን ለመቀየር ምን ሞክራቸው ለምሳሌ ሰዎችን ለመቀየር ብንሞክር ወይም የሆኑ ነገሮችን ከኛ አቅም ውጪ የሆኑ ነገሮችን ለመቀየር ስንሞክር የምናጠፋው ጊዜ የምናጠፋው ኃይል ኤነርጂ ብዙ ነው ለመቀየር ስንሞክር ስላችሁ ደግሞ አብሮት ሰዎችን ጀጅ ማድረግ ወይ ምክንያት ይሄ ለዚህ ነገር መፈጠር ምክንያት የሆኑት እነሱ ናቸው ብለን ኃላፊነቱን ማሻገር አያግዘንም እንድናስተካክል ነገሩን አያግዘንም ስለዚህ በጣም መሰረታዊ የሆነው ነገር ሁሌ ወደ ራሳችን ኃላፊነቱን መውሰድ እኔ ምን ማድረግ እችላለሁ በዚህ ሁኔታ ወይም እኔ ምን ማየት አለብኝ ስለዚህ ጉዳይ ብለን መጠየቅን መለማመድ በጣም ነው የሚያግዘን ይሄንን ስላችሁ በአብዛኛው እንግዲህ ከፈጣሪ በታች ይሄ ኃላፊነት ስለተሰጠን ያንዳንዳችን ምን ማድረግ እችላለሁ እኔ ምን ማድረግ እችላለሁ በዚህ ጉዳይ ላይ ምንን መቀየር እችላለሁ ወይ ማስተካከል እችላለሁ ሐሳቤን ነው ማስተካከል ያለብኝ ስሜቴን ነው እይታዬን ነው አቅሜን ነው ማሳደግ ያለብኝ ዕውቀቴን ነው ማሳደግ ያለብኝ ምንድነው ማድረግ የምችለው ብለን ኃላፊነት መውሰድ ወደ ራሳችን መውሰድ በጣም የሚያግዝ ነገር ነው ይሄንን መለማመድ መጀመር አለብን መሞከር አለብን ያንን ማድረግ መቻላችን ደግሞ እጅግ በጣም ኢፌክቲቭ እንድንሆን ያደርገናል ማለት አቅማችንም ጉልበታችንም ጊዜያችንንም ኢፌክቲቭሊ እንድንጠቀም ያደርገናል ለምን ራሳችን ላይ አቅም ስላለን ማለት ነው ራሳችን ጋር መስራት ስለምንችል ስለዚህ መጀመሪያ ምንም ነገር ሲፈጠር ህይወታችን ውስጥ እኔ ምን ማድረግ እችላለሁ ወደሚለው ጋር ብንመጣ እኔ ምን ማስተካከል እችላለሁ እኔ ምን መቀየር እችላለሁ ምን ማሳደግ እችላለሁ ምን ማየት ያስፈልገኝ ይሆን ይሄ ነገር የመጣው ህይወቴ ውስጥ ምን እንዳይበት ነው ምን እንድማርበት ነው ብለን እይታችንን ወይም ስለዛ ጉዳይ ምን ጠይቅበትን መንገድ ቃላቱንና እይታውን ብናስተካክል አንንዴ ይሄ ብቻ ነው የሚያስፈልገው
የምናይበትን እይታ ማስተካከል ስለዚህ ይሄ ነገር የመጣው እኔን ሊጎዳኝ ነው ከሚለው ይሄ ነገር የመጣው ሊያስተምረኝ ነው ስለዚህ ምን ልማርበት ማለት በጣም ሁለት የተለያዩ ነገሮች ናቸው ሁለት የተለያዩ እይታዎች ናቸው ሞር ኢምፓወር የሚያደርገን ሞር ይበልጥ ወደፊት እንድንንቀሳቀስ ይበልጥ መፍትሄ እንድናመጣ ወደሚያግዘን እይታ መሄድ ሁሉ ጊዜ ይጠቅመናል ሰላም እንዴት ናችሁ በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን ስለዚህ ለመግባት ወደ ንግድ ያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት ዕውቀቶች በጣም ያግዛሉ ሂደቱን በጣም ቀላል ያደርጋሉ ሙሉ መረጃውን በመናስቀምጠው ስልክ ማግኘት ትችላላችሁ ቀጥለን ሁሉ አቅማችንን ማሳደግ ነው ይሄን ስላችሁ በጣም እየፈጠነ ያለ ዓለም ላይ ነው የምንኖረው በጣም ብዙ ዕውቀቶች አቬሌብል ናቸው ራሳችንን ለማሳደግ አቅማችንን ለማሳደግ ከዚህ የተሻለ ጊዜ ያለ አይመስለኝም በጣም ብዙ እድሎች አሉና እኛ ላይ የምንጨምረው ያንዳንዱ ነገር ይሄን ስላችሁ በሁሉም አቅጣጫ ማለት ነው ያ ይበልጥ በጣም ራሳችንን የመምራት አቅማችን ወይም ያንን ኮንፊደንሳችንን በራስ መተማመናችን በጣም የሚያሳድግ ነው የሚሆነው ስለዚህ ሁሉ ጊዜ እየጨመርኩ ነው ወይ ራሴ ላይ ቫልዩ አድ ያረኩ ነው ወይ ዋጋዬን እየጨመርኩ ነው ወይ ያለኝን አቅም እያሳደግኩ ነው ወይ እዛ ላይ ነው ወይ ገንዘቤን ስማጠፋው ብዙ ነገሮች እንገዛለን አይደል ብዙ ነገሮች እንገዛለን ከዛ መሃል አንዱ ይሄ መሆን አለበት ከምናወጣው ገንዘብ ውስጥ አንዱ ባጀት ሊደረግ የሚገባው ራሳችን ላይ የኛ አቅም ማደግ ላይ ኢንቨስት ማድረግ ነው ለምን the best investment እኛ ነን በጣም አስፈላጊው ኢንቨስትመንት እኛ ነን ስለዚህ ሁሉ ጊዜ ያንን መጠየቅ አለብን ማለት ነው በእውቀት ሊሆን ይችላል ራሳችንን የምናሳድገው በክህሎት ሊሆን ይችላል ራሳችንን የምናሳድገው ሌሎችም በጤና ሊሆን ይችላል ሰውነታችንን ጤና በመጠበቅ ሊሆን ይችላል የምናሳድገው ስለዚህ እያረኩ ነው ወይ ራሴ ላይ የኔን ዋጋ የኔን አቅም ያሳደግኩ ነኝ ወይ የሚለውን መጠየቅ አለብን ይሄን ያደረግን ስንሄድ የመምራት አቅማችን ራሳችንን የመምራት አቅማችን እኩል ነው የሚያድገው አብሮ ያንን በማድረጋችን ማለት ነው ለምን አቅማችን አደገ ማለት ለምሳሌ ያሳሰብ አቅማችን አደገ ወይም የነገሮችን የመረዳት አቅማችን አደገ ማለት ወዲያው የሚታየው እኛው ህይወት ላይ ነው ያ ዕውቀት አይምሯችን ላይ ብቻ የሚቀር አይደለም ህይወታችን ላይ ስለሚመነዘር እናየዋለን ማለት ነው ስለዚህ ይሄንን ሁሌ ማየት እና መተግበር ያስፈልገናል ማለት ነው ሰላም እንዴት ናችሁ ተማሪዎቻችን ምን ይያሉን ነው እዚህ ጋር እንደምትመለከቱት መልካም ምላሻቸውን እየሰጡን ነው እናንተም የተለያዩ ትምህርቶቻችንን መውሰድ ካሰባችሁ ስልካችንን እናስቀምጣለን ደውሉልን ሙሉ መረጃውን ማግኘት ትችላላችሁ ክላስ ላይ እንገናኛለን ቀጥለን የእንግሊዘኛ ቃሉ ሞመንተም ነው ሞመንተም ማለት አንድ ነገር መሽከርከር ሲጀምር ምናልባት አንድን ጎማ ከፍ ካለ ቦታ ላይ ብንለቀው መጀመሪያ ሲጀምር ያለበት ፍጥነት አለ ከዛ ግን እየጨመረ ይሄዳል ያ ሞመንተም ይባላል ስለዚህ ልክ እንደዛ እኛም እያንዳንዱ የምናደርገው ነገር እየጨመረ ያንን የፍጥነታችንን ወደ ምናስበው ቦታ የመሄድ ፍጥነታችንን ወይ እየጨመረው ነው ወይ ደግሞ ወደ ኋላ እየሄድን ነው አንድ ቦታ ቆመን አይደለም የምንቀረው ስለዚህ እየጨመርኩ ነው አንደኛ የዚህን ዋጋ ማወቅ አለብን ሞመንተም ምንድነው ስለዚህ ህይወቴ ላይ ልክ እንደዛ ፍጥነት እንዲኖር ስንጀምረው ትንሽ ይከብዳል ከዛ በኋላ ግን እየቀለለ ነው የሚሄደው ለምን ወይ ሲስተሙ ይገባናል አካሄዱ ይገባናል ልምድ እናረጋዋለን ቀላል እየሆነ ስለሚሄድ ስለዚህ የሞመንተምን ኃይሉን መረዳት አለብን ህይወታችን ውስጥ እና ያንን
ተዋራ ለኛ እንዲጠቅም አድርገን መጠቀም ያስፈልጋል ማለት ነው። ይሄንን አደረግን ማለት ይሄንን እንግዲህ በቀላሉ ህይወታችንን መመልከት እንችላለን። ቅድም ያልናቸውን ነገሮች ለምሳሌ ማድረግ ስንጀምር ያ ሞመንተም እያደገ ይሄዳል ማለት ነው። ያደገ ይሄዳል። ስለዚህ እየቀለለን ልንጠጋ ያሰብነው ነገር እየቀለለን ይሄዳል። ይሄም ራሳችንን የመምራት አቅማችንን በጣም እያሳደገው ይሄዳል ማለት ነው። ቀጥለን እረፍት አስፈላጊ መሆኑንም ማወቅ አለብን። ምንድነው መምራት ብለን ስንል ወይም ሁሉ ጊዜ በማድረግ ውስጥ ሁሉ ጊዜ በፕሮዲዩስ በማድረግ ወይም በማምረት ወይም በመፍጠር ውስጥ ብቻ መንቀሳቀስ ብቻ አይደለም የሚያስፈልገን ወይም የሚጠቅመን። ቆም ብለን ደግሞ የምንመለከትበት ጊዜ ያስፈልጋል። ነገሮችን የምናይበት ጊዜ ያስፈልጋል። ስለዚህ ያንንም እዛ የፕላን ስናደርግ አንዱ የዛ ክፍል መሆኑንም ማረጋገጥና መጠየቅ ያስፈልገናል። እንግዲህ ምን በቃላቶቻችንም በድርጊቶቻችንም በእያንዳንዱ በመናደርገው ነገር ሁሌ እየዘራን ነው። እንዲያድግ የምንፈልገው እንዲበቅል የምንፈልገው ይበልጥ ህይወታችን ውስጥ እንዲኖር የምንፈልገው ነገር ላይ ነው ወይ የምንዘራው ወይስ አይደለም የሚለውን መጠየቅ አለብን። ለምን ያ እነዚህ እየተውን የመጣናቸው ምናልባት እኛ ላይ መስለን ይችላል። ያ ያደረግነው አንድ ነገር መልካምም ይሁን መልካምም ያልሆነ ነገር በቅሎ እናገኘዋለን የሆነ ወቅት ላይ። ስለዚህ መጠየቅ አለብን ሁሉ ጊዜ። አሁን ይሄ ራስን ከመምራት ጋር እንዴት ነው የሚሄደው? ምንድነው እኔን ራሴን ሳየው የዛሬ 5 አመት የዛሬ 10 አመት ወደፊት ሳይ ራሴን ላይ የምፈልጋት ሶፊ ካለች እሷ ያቺ እንድትሆን የፈለኳትን ሶፊ ሊሰራ ወደሚችል ነገር ነው ወይ እየዘራው ያለሁት ዛሬ? ለምን ያ ማንነት የሚመጣው አሁን ከሚዘራው ነገር ስለሆነ እዚህ መጠየቅ አለብኝ ማለት ነው። እዚህ በማደርገው ነገር ኦተንቲክ ነኝ ወይ ኢንቴግሪቲ ያለኝ ወይ ማለት በቃሌ እገኛለሁ ወይ ለቃሌ ታመናለሁ ወይ እነዚህ ቫልዩዎች እሴቶችን መጠየቅ አለብኝ። ህይወቴ ውስጥ ምን እያደረኩ ነው የሚለውን ማየት መጠየቅ አለብኝ። ይሄ አንደኛ ራስን መምራትና በራስ መተማመን በጣም የተሳሰሩ ነገሮች ናቸው። ስለዚህ ያ በራሳችን ላይ ያለን መተማመን ማደጉ ነው አንድም ኦኬ እኔ ያሰብኩትን መንገድ የመሄድ ያልኩትን አይደል walk the walk ይባላል አይደል walk your talk አይደል የምንለውን ነገር የምንናገረውን ነገር መኖር ማለት ነው። ስለዚህ እሱንም ማደርግ ሰው ነኝ ወይ? ይሄንን ደግሞ ከማንንም ሰው በፊት ከየትኛውም ሰው በፊት ማን ነው የሚሰማው? እኛ ነን። ከራሳችን ጋር አብረን ስላለን 24 ሰዓት እኛ ነን የምንሰማው። ምንለውን ምንናገረውን ምናደርገው ነገር ውስጣችን ያውቃል። ኢንተርናል ኦዲየንስ አለን። የውስጥ የሚያዳምጠን አለ። ስለዚህ መተማመናችን የሚሸረፈው ምንለውን ማናደርግ ስንሆን ስንቀር እንላለን ግን አላደርግም ብለን ስለምንል ለራሳችን መተማመናችን ይወርዳል። በዛው ልክ ደግሞ ራሳችንን የመምራት አቅማችን ለምን ያልነውን ነገር የመሄድ እንደምንሄድ እምነት ስለሌለን ራሳችንን ለመምራት ያስቸግረናል ማለት ነው። እነዚህ የተሳሰሩ ነገሮች ናቸው። እነዚህ የምናወራቸው ነገሮች በሙሉ የተሳሰሩ ነገሮች ናቸው። ጊዜ የሚፈጁና በደንብ ቁጭ ብለን ማሰላሰል የሚፈልጉ ናቸው። ግን አይታችሁ ከሆነ ብዙ ጊዜ እኔም ማካፈላችሁ ነገር እኛ ውስጥ ልንሰራው የምንችላቸው ነገሮች ነው። ይሄንንም የማደርግበት ምክንያት እዛ ላይ አቅም ስላለን እስካልሰነፍን ድረስ ግዴለሽ እስካልሆነን ድረስ የመስራት አቅም አለን ራሳችን ላይ። ቀጥለን ፕሮቶታይፕ ታውቃላችሁ ወይም የመጀመሪያ ለምሳሌ አይፎን እንግዲህ ከአንድ ነው የጀመሩት ይመስለኛል። ግን እያሉ አሁን 16 17 እያሉ ያወጣሉ በየጊዜው አይደል አዳዲስ ቨርዥኖች።
እንግዲህ ልክ እንደዛው ምንድነው ያደረጉ ያሉት እያሻሻሉ ነው የመጡት ማለት ነው ከመጀመሪያው እስካሁን ድረስ ልክ እንደዛ አለቀ የሚባል ነገር የለም አለቀ ፕሮዳክት ለምሳሌ አዲስ ምርት ማውጣት ፈልገን ይሄ ነገር በቃ እንደዚህ ካልሆነ በስተቀር አላወጣውም ካልን ያንን ማርኬቱ ላይ ወጥቶ ሰዎች አይተውት ነክተውት ሞክረውት ቢሻሻለውን ነገር የመማር እድሉ አይኖረንም ለምን ስለያዝ ነው ይሄ አንድም እንዳንንቀሳቀስ ከሚያደርገን ነገር መሃል ይሄ ነው በቃ የሆነ ሌቭል ኦፍ ፐርፌክሽን ምን ጠብቅ ከሆነ እንዲታይ ማንፈቅድ ከሆነ ይሄ እንግዲህ በተለይ ክህሎቶቻችን ሊሆኑ ይችላሉ ያሉን አቅሞች ሊሆኑ ይችላሉ እሱን ካልፈቀድን ሰዎች እንዲያው ጸሐፊ ልንሆን እንችላለን የመጀመሪያው ጽሁፍ ፐርፌክት ሊሆን አይችልም ፐርፌክት የሚለው ምንድነው ወይም በቃ ፍጹም የሆነው ውጤት ብለን እኛ ይሳልነው ምንድነው የሚለውን ሁሌ ማየት አለብን ስለዚህ ይሄ የመማሪያውን እንዳልኳችሁ ነው በቃ የመጀመሪያው ኢንቨስተሮች የሚጠይቁት መጀመሪያ ላይ ፕሮቶታይፕ ነው የመጀመሪያውን በቃ የሆኑ ነገሮችን ሊያሳይ የሚችል ፕሮዳክት ይጠይቃሉ ለማየት ኢንቨስት ለማድረግ ስለዚህ እኛም ያሉንን ነገሮች ለማሳየት መፍቀድ አለብን ማለት ነው እንዲታይ ነገር ይሄ ካልሆነ የመማር እድላችንን እንገድባለን ማለት ነው ስለዚህ ወደ አሰብነው ነገር ራሳችንን ለመምራት ለማስኬድ እንቸገራለን የሊደርሺፕ ትምህርታችን ወይም የራስን የመምራት ከዛ ደግሞ አካባቢያችንን የመምራት ኮርስ አሁን በቅርቡ እንለቃለን በቪዲዮ ፎርማት ይኖረናል ያው እንደምታውቁት ወይም ባለፈው አካፊያችሁ ይሆናል ግሬትነስ ስኩል ዌብሳይታችን አሁን በቅርቡ ክፍት ይሆናል ማለት ነው ስለዚህ በቪዲዮ ክላስ መውሰድ ለምታስቡ የቪዲዮ ኮርሶችን ብቻ ወስዳችሁ ለመማር ለምታስቡ ክፍት ይሆናል በዛው ደግሞ አብራችሁ በአካልም በኦንላይንም የመሪነት ወይም የሊደርሺፕ ኮርሶች ለመውሰድ ለምታስቡም ስልካችን አለ ደውሉልን አሁን እየወሰዳችሁ ያላችሁ ተማሪዎቻችንም አንድ እየጠየቃችሁኝ የነበረው ኮርስ ይሄ ነበረ ከሊደርሺፕ ጋር በተያያዘ ራስን መምራት አካባቢ መምራት ድርጅት የምታስተዳድሩም ደንበኞች ያላችሁንና ይሄኛው ደግሞ ለብቻው የመሪነት አቅምን ማሳደግ ላይ ለብቻው ኮርስ ስለሚኖረን መውሰድ ትችላላችሁ ማለት ነው ለዛሬ ይሄንን የራስን መምራት ቪዲዮ ወይም ሐሳብ በዚሁ ላይ እንቋጨዋለን በሚቀጥለው ርዕስ ደግሞ እንገናኛለን